እና ትልቁ የገባውበት እንበርታ ለማለት ነው። እሺ እንበርታ፣ በየአቅማችን በቻሉ አቅም ሁሉ እንበርታ። በቻሉ አቅም ሁሉ እንበርታ። በቻሉ አቅም ሁሉ ጸሎታችን እናድርግ። በቻሉ አቅም ሁሉ ድርሻችን እንወጣ። በቃ አለቀ። ኦኬ፣ እንደሱ እናድርግ። እግዚአብሔር ጸሎታችን ይቀበልልን። እሺ አንዴ ካሜራ ላዙርና ጸሎት ብናደርግ ደስ ይለኛል። እሺ ሁላችንም ለጸሎት እንዘጋጅ። እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ስለማመን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመና የተማጸንን ጠላታችን ሰይጣን እንክዳሃለን። በዚች በእናታችን በቤተክርስቲያን ፊት ቆመን እንክዳሃለን። ለዚህ ምስክራችን ድንግል ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባና መጠጊያ አድርገን እንክዳሃለን። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግነዋለን። ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ለአንተ ይገዛል። የአማልክት አምላክ ጌቶችም ጌታ የንጉሶች ንጉሥ አንተ ነህ። የሥጋዊ ነፍስ ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እጅ እንዳስተማረን ጠራሃለን። እናታችን ማርያም ሆይ ሰላም ላንቺውን እያለን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናቴ ስለ ቅድስት ሐና ብለሽ ስለ አባቴ ስለ ቅዱስ ኢያቄም ብለሽ ድንግል ጸሎታችንን ዛሬ አሳርጊልን። ድንግል ልመናችንን ዛሬ አሳርጊልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት። ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በአምላኬ ደስ ይላታል። የባሕራይቱ መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን አድርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም በበረከቱ ከፍ ከፍ አደረጋቸው። የተራቡትንም አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል አገልጋዩን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ለዘላለሙ አሜን። አምላካችን እግዚአብሔር ስላሰባሰብከን እናመሰግናሃለን። አምላካችንና አባታችን የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሆይ በቸርነትና በምሕረትህ ለዚህ ሰዓት ሳደረስከን እናመሰግናሃለን። አምላካችን በዚህ ሰዓት እየተገደሉ እያዘኑ እየተጨፈጨፉ እየታረዱ ስለ ስም መከራን እየተቀበሉ ያሉ አባቶች፣ እናቶች፣ ወጣቶች፣ እህቶች፣ ወንድሞች፣ ሕፃናት ክርስቲያን አሉና በቸርነትህ አቤቱ ሰማዕታቱን በበረከት ጠብቃቸው። ሰማዕታቱን ተቀበላቸው። ነፍሶቻቸውን በቅዱሳን ጋር ደምርልን። እነሱስ በርትተው ጸንተው ስለ ስምህ ስለ እምነታቸው ስለ ሕያው ስምህ ጸንተው መከራን ታግሰው ሕማምን ተቀብለው መታረድን፣ መገደልን፣ መቃጠልን፣ እግራቸው እጃቸው መቆረጡን ሁሉ እስከዛ ድረስ ጸንተው በእምነታቸው ጸንተው በሃይማኖታቸው ጸንተው በቤተ ክርስቲያናቸው ጸንተው አንተን አከበሩ። እንደነ እስጢፋኖስ የነ እስጢፋኖስን በረከት ሰጠሃቸው። የሐዋርያትን በረከትም አደልካቸው። ጌታ ሆይ ከእነሱም በረከት እኛን አድለን። በእምነት የምንጸናበት በኃይል በሃይማኖት የምንጸናበት በጊዜውም ያለ ጊዜውም አንተን በእምነት የምንጸናበት ከክህደት ከፍርሃት እምነትን ከመቀየር የምንጸናበትን አቤቱ የአባቶቻችንን ጽናት እንድታድለን ቅዱስ ፈቃድ ይሁንልን። ለቤተሰቦቻቸው መጽናትን ስጥልን። አቤቱ የሆንብንን አስብ። አቤቱ እየሆነብንን አስብ። አቤቱ በቤተ ክህነቱም በቤተ መቅደሱም በቤተ መንግስቱም ሁሉ ክርስቲያኖች ላይ የሚደርሰውን መከራ፣ ክርስቲያኖች ላይ የሚደርሰውን ግፍ፣ ክርስቲያኖች ላይ የሚደርሰውን መገደል በሚያምኑም በማያምኑ በኢአማኞች በአሕዛብ በአማለቂያን ሁሉ የሚደርሰውን ክርስቲያኖች ላይ የሚደርሰውን ግፍ ሁሉ እግዚአብሔር ተመልከት። የራሔልን እንባ ተቀብለ ራሔል ስለ ልጆቿ አለቀሰች እንደተባለ አንተም ጌታ ሆይ የራሔልን እንባ እንደተቀበልክ የእናቶቻችን እንባ ተቀበል። መፍትሄ ካንተ ነውና ጌታ ሆይ መልስ ካንተ ነውና ኃይል፣ ብርታት፣ ማዳን ያንተ ናትና መግደል ማንሳት ያንተ ናትና የምትበቀል አንተ ነህና ደግሞ ልቦናን የምትመልስ አንተ ነህና አቤቱ አምላካችን እግዚአብሔር ሆይ
አደራህን አንተ በቸርነትህ በግፍ ለተገደሉ ክርስቲያኖች መፍትሄን አንተ ስጥ። በግፍ ለሚታረዱ ክርስቲያኖች እረኛ ጠባቂ አንተ ነህና አቤቱ አምላካችን ለሚያርዷቸው ለሚገድሏቸው ልቦናቸውን መልስ። ሰይፋቸውን ይዘው ለወጡት ሁሉ ልቦናቸውን መልስ። ልክ እንደ ጳውሎስ ክርስቲያኖችን ለመግደል ሊያሳድድ ሰይፍን ይዞ ቢመጣ ጎራዴን ይዞ ቢመጣ በፍቅር ነክተህ እንደመለስከው ምርጥ ዕቃ እንዳረከው ሊገሏቸው የመጡትን ሁሉ እግዚአብሔር ሰይፋቸውን እንዲጠሉ ጎራዳቸውን እንዲጥሉ በፍቅር ወደ ንስሐ እንዲመለሱ እርዳቸው። እንቢ ካሉ ግን የምትበቀል አምላክ አንተ ነህ። የዳዊት አምላክ አንተ ነህ። የእስራኤል አምላክ አንተ ነህ። የማትተኛ አንተ ነህና ጌታ ሆይ የክርስቲያኖችን ለቅሶ የክርስቲያኖችን ሕማም መከራ አይተህ አንተ ትቆምላቸው ዘንድ አንተ ትጋርዳቸው ዘንድ አንተ ትዋጋላቸው ዘንድ የሚዋጋላቸውን መላእክት ትልክላቸው ዘንድ ቅዱስ ፍቃድ ይሁንልን። እኛንም በሃይማኖት አጽናን፣ እኛንም በምግባራችን አጽናን። ከሃይማኖታችን እንዳንክድ ከሚክዱት ከሚዋሹት ከሚነግዱት ከሚያጨረብሩት ከሚያታልሉት ከትዕቢተኞቹ ከማይታዘዙት ሳይሆን አቤቱ ከጸኑት ወገን አድርገን፣ ከበረቱት ወገን አድርገን፣ ከበረትህ ከሚጸኑት ወገኖች አድርገን፣ ከበጎቹ አንዱ አድርገን፣ ከሚክዱ ሳይሆን በእምነት ከሚመሰክሩት ጋር ደምረን የአባቶቻችን የነ እስጢፋኖስን የነ ጳውሎስን የነ ጴጥሮስን ጽናትና ብርታት ለእያንዳንዳችን አድለን። በሃይማኖታችን ስለ ስምህ ስለ ሃይማኖታችን በሚደርስብን መከራ ሁሉ የምንጸናበትን ብርታት አድለን። ጌታ ሆይ ሰዎች ለሰዎች ቢጮሁ መልስ የላቸውም። ሰዎች ወደ አንተ ቢጮሁ፣ ሰዎች ወደ አንተ ቢያለቅሱ፣ ሰዎች ግን አንተን ቢጠይቁ አንተ መፍትሄ አንተ መልስ የምትሰጥ አምላክ ነህና የእስራኤል ታዳጊ የእስራኤል አምላክ ከኛ ጋር እንድትሆን እንባችን እንድታብስ ያዘኑ ልቦናችን እንድጠግንልን አቤቱ አንተ በወደቅ በፈቀድክ በምትሰራው ስራ ሁሉ አቤቱ አንተ መፍትሄ ትሰጠን ዘንድ ቅዱስ ፍቃድ ይሁንልን። የሚጠብቁንም መልአክ ላክልን። የሰማዕታቱ ረድኤት በረከት አሳድርብን። በአርሲም በተለያዩ ክፍለ ሀገሮች፣ ዞኖች፣ ወረዳዎች ሁሉ በዚህ ሰዓት የሚገደሉ የሚጨፈጨፉትን ሁሉ አቤቱ ነፍሳቸውን ተቀበል። አቤቱ ከመከራ አድናቸው፣ ሰውራቸው። የጸኑትንም የበረቱትንም እስከ ሞት የታመኑትንም አቤቱ ነፍሶቻቸውን ተቀበል። ደግሞ በመከራው ሸሽተው ያሉትንም መጠለያ አቤቱ የሚጎርሱት የሚለብሱት ያጡትንም የተፈናቀሉትን ሁሉ አንተ መከታ፣ አንተ ጋሻ፣ አንተ መብል፣ አንተ መጠጥ፣ አንተ ልብስ፣ አንተ ቤቱ ናቸው። በቸርነትህ ከነሱ ጋር አሁን የሚጠብቃቸው መልአክ ላክላቸው። ሚካኤልና ገብርኤልን ሰራዊተ መላእክትን ከፊታቸው እንዲወጡ ስለ እነሱ እንዲዋጉ እንዲጠብቋቸው በክንፎቻቸው እንዲጋርዳቸው እርዳቸው። ሐዘናቸውን አቅልላቸው። የምታዝነውን እናት እንባውን አብስላት፣ የሚያዝነውን አባት እንባውን አብስላቸው። አቤቱ በቸርነትህ ከእነርሱ ጋር አሁን እኛንም በሃይማኖታችን አበርታን፣ ፍጻሜያችን አሳምርልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋራ ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። መዝሙረ ዳዊት መዝሙር 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመኑ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁም በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ ፊት የነበሩትን ነቢያትን እንዲሁ አሳዳችኋልና።
እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ኖሯታል። በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ። የዮሐንስ ወንጌል ምዕራፍ 15 ቁጥር 18። ዮሐንስ ወንጌል ምዕራፍ 15 ቁጥር 18። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ዓለም ቢጠላችሁ ከእናንተ ፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርሱባችኋል። እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ልድገመው። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአት ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈውን ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 12 ቁጥር 11። ዮሐንስ ራእይ ምዕራፍ 12 ቁጥር 11። ታላቅም ድምፅ በሰማይ ሰማው እንዲህም ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና፣ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እነርሱም ከበጉ ደም የተነሳ ከምስክራቸውን ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ዮሐንስ ራእይ ምዕራፍ 2 ቁጥር 10። ዮሐንስ ራእይ ምዕራፍ 2 ቁጥር 10። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። መከራን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉት የሚሳደቡትን ስድብ አውቃለሁ።
ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል ይሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለውን ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ራእይ 6 ከ9 እስከ 10 ራእይ ምዕራፍ 6 ከ9 እስከ 10 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እደግማለሁ። አየሁም፣ እነሆም ሐመር ፈረስ ወጣ፣ በእርሱ ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደ እነርሱን ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 እንግዲህ ምን እላለሁ? ከቁጥር 32 ጀምሮ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችንም ማዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን 11 ከቁጥር 32 እደግመዋለሁ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውን በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 ከቁጥር 54 ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት።
ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ሮሜ 8 እንዲህ ይላል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እደግመዋለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ቃሉን ሰምተን እንድንበረታ እንድንጸና የቃሉን ብርታት የቃሉን ፍቅር በልቦናችን እንዲያትምብን ፈቃዱ ይሁንልን። በዚህ ሰዓት በአርሲ ዞን በተለያየ ቦታ በተለያየ ዞን በተለያየ ክፍለ ከተማ በተለያየ ክፍለ ሀገር በተለያየ ሀገር እየታረዱ እየተገደሉ ያሉ ክርስቲያኖችን እግዚአብሔር ነፍሶቻቸው እንዲቀበልልን መንፈስ ቅዱስ ለቤተሰቦቻቸው መጽናናትን ብርታትን እንዲሰጥልን በክርስቲያኖች ላይ የሚደርሰው ግፍና መከራም እግዚአብሔር በቃችሁ እንዲለን ግፍና መከራው በዝቶ ክርስቲያኖችን ማንሳደድ ክርስቲያኖችን መግደል ጽድቅ ሆኖ የተቆጠረበት ጊዜ አባቶቻችንም ዝምታን የመረጡት ጊዜ መሪዎቻችንም በዝምታ ቤተክርስቲያንን ያለፉበት ጊዜ ነውና እግዚአብሔር ከእረኛም በላይ እረኛ ከአባትም በላይ አባት የልጆቹን መከራ የልጆቹን ስደት የልጆቹን ድካም የልጆቹን መሳደድ ሁሉ የሚመለከት አምላክ ነውና አምላካችንና አባታችን ታማኙ እረኛችን እግዚአብሔር አንተ በቸርነትህ ለሚገደሉ ለሚሳደዱ ለሚጨነቁ ክርስቲያኖች ሁሉ እረፍትን እንድትሰጥልን ቅዱስ ፈቃድ ይሆንልን። የሚጠብቃቸው የሚዋጋላቸውን ሚካኤልን ገብርኤልን ላክላቸው። ሰራዊተ መላእክትን በዙሪያቸው አስፍርላቸው። ከእምነታቸው ፈቀቅ እንዳሉ የሚያጸናው መንፈስ ቅዱስን በልቦናቸው ሳልባቸው። እኛንም ጌታ ሆይ በሚያገኘን መከራ እንድንበረታ እንድንጸና የነዚህ የሰማዕታቱ የነዚህ የብርቱዓን የነዚህ የምስክሮች በረከት ወደ እኛም እንዲመጣ እኛም እንድናገኘው እኛም በመከራ በፈተና እንድንታገስ እንድንበረታ ስምን እንዳንክድ ከቤተ ክርስቲያን እንዳንወጣ ራበን ጠማን ከፋን ቸገርን ብለን በነገሮች ሁሉ አንተን እንዳንቀይርህ ይልቁንም በመከራችንም እንድንመካ አቤቱ በሚገፉን በሚያሳድዱን ዘንድ ሁሉ ስምህ መመኪያችን እንዲሆን ስምህ ብርታታችን ስምህ አምባችን መጠጊያችን እንዲሆን ቅዱስ ፍቃድ ይሁንልን። የክርስቲያኖችን እንባና ለቅሶ ሰምተህ መፍትሄ ከአንተ ዘንድ ነውና መፍትሄ እንድሰጠን መልካም እረኛ እንድታስነሳልን ቅዱስ ፍቃድ ይሁንልን። በየሆስፒታሉ ደግሞ የወደቁትን ፈውሳቸው፣ ማራቸው። በየመንገዱ የወደቁትንም የተሰደዱትንም ከቀያቸው የተፈናቀሉትንም ሁሉ ወደ ባሉበት ምድር በሄዱበት ቦታ ሁሉ የሚረግጡትን ምድር አወርሳቸው። የዕለት ጉርስ የዕለት እንጀራ የዕለት ልብስ የሚያርፉበትን ቤት መጠለያ አንተ ስጣቸው። እግዚአብሔር ሆይ መግባቸው፣ አበርታቸው። መከራቸውንም እግዚአብሔር አስቀርላቸው። በሐኪም ቤት የወደቁትንም ፈውሳቸው፣ ማራቸው። ያዘኑትንም አጽናናቸው። መንፈስ ቅዱስ ከነሱ ጋር ሆነ ልቦናቸውን አበርታ። የሁላችን ፍጻሜ ያሳምረህ። አምላካችን እግዚአብሔር ለክቡር ስጋ ለክቡር ደም ክርስቶስ ጌታችን አንተ አብቃን። ከስምህ አንተን እንዳንክድ ስምን እንዳንክድ ከእምነት እንዳንወጣ ከኦርቶዶክሳዊት ቤተ ክርስቲያን
እንዳንወጣ የምንጸናበትን ፍቅር እንድታድለን የአባቶቻችንን የሐዋርያቱን ጽናት እንድታድለን ቅዱስ ፍቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአቴ አንጻኝ፣ ከክፉ በደሌ ከክፉ ስራዬ ለዚያሽ ክፉ ኃጢአት እንዳልሆን ሎሌ እንዳልሆናት ሎሌ እኔስ አበሳዬን በደሌን ሳውቀው ኃጢአቴን ሳውቀው ከቶ የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ ክፉ ማደረግው ክፉ ማደረግው አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅው ከፊት ወድቄ ስለምን አንተን ስማጽን አንተን ጌታ ሆይ ጸሎት ልመናን ጸሎት ልመናዬን አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን
ትጠብቅ ዘንድ ክርስቲያኖችን ወንድሞቻችንን እህቶቻችንን እናቶቻችንን አባቶቻችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትባርክ ዘንድ ማይበራችንን አንድነታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለመኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። ጸሎትና ልመናችንን እግዚአብሔር አምላካችን ይቀበልልን። እሺ፣ ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ጸሎትና ልመናችን ይቀበልልን። ሁላችሁም በተቻላችሁ መጠን አንድ አቡነ ዘበሰማያት አንድ ሰላም ለኪ በአርሲ ዞን በየተለያየ ቦታ በየክፍለ ሀገሩ በየዞኑ በየክልሉ ኦርቶዶክሳዊ መሆናቸው ጥፋት ሆኖ ተገኝቶ እየተገደሉ እየተረሸኑ እየተቃጠሉ እየታረዱ እየተቆራረጡ ላሉ ክርስቲያንትና ወንድሞቻችን ጸሎት እናድርግ። አንድ ሰላም ለኪ አንድ አቡነ ዘበሰማያት እናድርስ። ድምፅ ሆነን ጮኸን እግዚአብሔርን መጠየቅ ካልቻልን ግን ከባድ ነው። ስለዚህ ድምፅም እየሆንን ባለው ፕላትፎርም ሁሉ ለወንድሞቻችን ለቶቻችን ድምፅ እየሆንን፣ በተረፈ ደግሞ ጸሎት 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 ጸሎት። እሺ፣ ጸሎት እናድርግ። ጸሎታችንን እናበርታ። ጸሎታችንን እንቀጥል። በጸሎት የምንችል ሱባኤ የሚይዘን ጾም ጸሎታችን እናድርግ። ኦኬ። እግዚአብሔር ከኔም ከእናንተ ጋር ይሁን። እሺ፣ ዲያቆን ክርስቶፎረስ እና ወንድሞች እኛ አብረን እንስራ እያሉ ነው። እሺ፣ አንድ ሀሳብ ልስጣችሁ። እኔ ለምሳሌ እዛ ወንድሞቻችን አይ ቲንክ እንግዲህ የነ ዲያቆን ክርስቶፎረስም ሌሎችም ብዙ እያደረጉ ነው። ጥሯቸው፣ ወደዚህ ይምጡ፣ ኑ አምጣቸው ብያለሁ። ለምንድን እንደዚህ ያን ነገር ምጽፉትና የሆነ ክፍፍል እንዳለ የሆነ በአንድ ላይ እንዲያው አንድ መንፈስ ይዘን እንደማንሆን ለምንድን ነው የምታደርጉት? ምንድነው ጥቅሙ? እኔ አሁን ይምጡ እዚህ ቤታቸውን ዘግቶ ይምጡ ብያለሁ አላልኩም። ምክንያቱም ሁሉም በቻለው በአቅሙ ሁሉ ይሩጥ፣ ሁሉም ይሩጥ። ምንድን ነው እኔ አንዳንዴ ምንድን ነው የምትፈልጉት እንዴ? እውነት አሁን እኛንን ይሄ እውነት በቅልብ እግዚአብሔር ፊት እንዲው ስራችን የሚባረክልን? ሁሉም ይሩጥ፣ ሁሉም ቤቱን ከፍቶ እንዲሁም ብዙ ሆነ ቤታችንን ከፍተን ሁሉም የአቅሙን ይናገር፣
ሁሉም ያቅሙን ያድርግ። እኔ እስቲ ዘግቶ ይምጡ ብያለሁ። እስቲ ነገሌ ዘግቶ ይምጡ እኔ ጋር ኑ በሏቸው አላልኩም። አይባልማ። ዘግቶ ይምጡም አይባልም። ኦኬ አይባልም። እኔ ዘግቶ ይምጡ አላልኩም አይደል? እስካሁን ከገባሁበት ሰዓት ጀምሮ የከፈቱ ካሉ ዘግቶ ይምጡ ኑ በሏቸው አላልኩም። ለምን ነው የምለው? አይባልም። ኦኬ ሁሉም ድምፅ መሆን በሚችልበት አቅም ሁሉም በተመቸው ሰዓት፣ ለምሳሌ የተመቸኝ ሰዓት ይሄ ነው አሁን። ኦኬ ስለዚህ እችን ሰዓት ተጠቅሜ ይኸው ድምፅ ሆናለሁ። ሁሉም በተመቸው አቅም በተመቸው ሰዓት ቤቱን ከፍቶ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ አባቶቻችን፣ ስለ ሁሉ ነገር ይናገር። ኢትስ ኦኬ ችግር የለውም እኮ። ምንድነው ችግሩ? ለምንድነው እንደዚህ የምታስቡት? እንደኔ ካልሆነ ይባላል ሰው አይባልም እኮ ብያለሁ። ያው ከገባሁበት ሰዓት ጀምሮ እስቲ ቤት የከፈቱ ክርስቲያኖች ካሉ ዘግቶ ይምጡ በቃ ኑ እንደኔ ምና አልልም። ለምንድን ነው የምለው? ሁሉም እንደ አቅማቸው ይሩጡ። በቃ ሁሉም እንደቻለው ሁሉም በፍቅር ያደርገው። እግዚአብሔር እኔ እርዳችሁ ብቻ። በጣም ከባድ ነው። ለማንኛውም እነ ዲያቆን ክርስቶፎረስም ሌሎችም ወንድሞች አባቶች የከፈቱ ካሉ ይበርቱ፣ ሁሉም ይበርቱ። እኔ አሁን ስራ ከመግባቴ በፊት ስራ ከመጀመሪያ በፊት ነው አሁን ያለችኝ ደቂቃ ከእንቅልፌ ተነስቼ እንደምታዩኝ እያመኝ ነው። ኦኬ እያመመኝ እያሳለኝ ነው እንደምታዩኝ። ያን ሁሉ እንኳን ኦኬ ያቺ ሰዓቴን ተጠቅሜ እንዲህ ውስጥ ይቆይ ጸሎት እናድርግ ከወንድምና ከቶቼ ጋር የሚሰሩትም ደግሞ እዚህ ይህን ሰሞን እየሮጡ እየታገሉ ያሉ ወንድም እህቶቻችንም በርቱ በሏቸው፣ በጸሎት አስቧቸው። በቃ አሁን እቺ ናት ያለችን ሰዓት እና ፕሊዝ እኔ አሁንም ደግሜ ልንገራችሁ፣ አሁንም በየቤቱ እየሄዳችሁ እገሌ ከፍቷል ዘግተና እገሌ እንደዚህ እንዳትሉ ፕሊዝ። በቃ ሁሉም በቻሉ አቅም ይሩጥ፣ ሁሉም በቻሉ አቅም ይስራ። ዋናው በፍቅር ይሁን። በፍቅር እስከሆነ ዲያቆን አሁን ይኸው መምህር ዲያቆን ዛማኔን መጥተዋል። እኔ ዲያቆን ዛማኔን መሆን አልችልም። የዲያቆን ዛማኔ ጸጋ ልዩ ነው። ኦኬ ልዩ ነው። ስለዚህ ዲያቆን ዛማኔን ካልመሰልኩ በቃ እንዲሁ ዲያቆን ዛማኔን የሚያደርጉትን ደግሜ ካላረኩ እግዚአብሔር አይሰራም የሚል አይነት ሀሳብ አትስጡ ፕሊዝ። እሺ ሁሉም በሚችለው ጸሎት የሚችለው ጸሎት። እኛ ሚዲያውን አግኝተን እኮ እንዲህ ስላወራ ነው። ይህን ሚዲያውን ያላገኙ እኮ ግን ስንት ጸሎት የሚያደርጋሉ በውስጥ ስንት ስራ ይሰሩ፣ ስንት የሚበረቱ ኦኬ ቦታው ድረስ እየሄዱ ይሄኔ ስንት እኮ አሉ። እና ፕሊዝ እኔ ይሄ ነገር ብዙ አያስኬደንም። ባይዘወይ ብዙ እኔ ይበልጣለሁ ምናምን እንደዚህ አይነት ነገር ነው አይገባኝም። ለማንኛውም ዲያቆንዬ መምህርዬ የምወድህ እንዴት ነህልኝ? እግዚአብሔር ይመስገን ሰላም ኖር ሲሆን እንኳን በሰላም መጡ። ምን አጭር ነገር ነው የምናገረው። ያሬዲ በጣም ነው የምወድህ። ያው እንደምታውቀው እግዚአብሔር ይስጥህ። በዚህ አጋጣሚ ትላንትናም ስናገር ነበረ፣ ከትላንትና ወዲያ ስናገር ነበረ። አንዳንድ ሰዎች ያሬዶ ዘማርያም እያሉ ስም ሲያነሱ እረፉ። እነሱ ቤት ከፍተው በላይቭ ላይም ትምህርትም መዝሙር ዘማርያምም መጀመሪያም ትምህርት ሰጥቷል በዚህ ጉዳይ ላይ። ያሬዶ ጋርም አውርተናል። ያሬዶን በትምህርት መልኩ ድምፅ እየሆነ ነው። ስለዚህ እባካችሁም እንደዚህ አይነት ነገር አትናገሩ። ትላንትና ማታ ራሱ ላይቭ ላይ ሁለታችሁን እንደዚህ ያላስፈላጊ ነገር ሲናገሩ አንዳንድ ሰዎች ተው ብዬ ተናግሬያለሁ። ከእርሶም ጋር ስላወራን ማለት ነው። ያሬዲ ግን ምን መሰለ መምህሬ፣ አሁን እንዳጋጣሚ በክርስቶፎሮስ መልእክት ልከውልኝ ስገባ ኮመንት ላይ እርሶ ያላሉትን ነገር አሁን ሲጀምር ምን ከፋፈልበት ምንለያይበት 2 3 4 5 አጀንዳ ምንይዝበት አይደለም። ሁላችንም የአንድ የቤተክርስቲያን ልጆች ነን። ይሄ ጉዳይ የያሬዶ ብቻ አይደለም። ይሄ ጉዳይ የዲያቆን ክርስቶፎሮስ ብቻ አይደለም፣ የከሌ አይደለም፣ የግለሰብ አይደለም፣ የቤተክርስቲያን ነው፣ የሁላችንም ነው። እንዲህ ሆኖ ባለበት ሰዓት አንዳንድ ሰዎች ኮመንት ላይ ክርስቶፎሮስ ጋር ሄደው ያሬዶ እንዲህ ብሎሃል፣ ያሬዶ እንዲህ ብሎሃል እያሉ ይጽፋሉ። እና እኔ አሁን እዛት ከነሱ ጋር እነሱን ገስጬ ያሬዶ
በፍጹም እንዲህ የሚል ሰውም አይደለም። ያሬዶ ወንድሜ ነው፣ መምህሬ ነው፣ መካሬ ነው፣ እንተዋወቃለን። እንዲህ የሚል ሰው አይደለም። ተው ብዬ ከነሱ ጋር እዛ ገስጬ ጭራሽ እዛ ጨርሽ ተናግሬ ሳልጨርስ ወደዚህ ደግሞ ሰዎች ከዛ ሆነው አይ ቲንክ በሁለት በሶስት ስልክ የሚከታተሉ ሰዎች ደግሞ አሉ። እዚህ መተው ደግሞ የክርስቶፎሮስን ስም እያነሳ ነው ብሎ ደግሞ እዛ መናገር ጀመሩ። ለዛ ነው እኔ ወርጄ ቀጥታ የመጣሁት። ቅድም መጥቼ ነበር ትምህርት ላይ ስለሆነ ለረብሽ አልፈለኩም ነበር ያሬድዬ። እና እስቲ ገስጻቸው። እዚህ ያሉ እዚህም መተው ሌላ ያወራሉ፣ እዛም ሄደው ሌላ ያወራሉ። አሁን እንዴት ነው ስለ በአርሲ ስለሚገደሉ ሰዎች ድምጽ መሆን ነው ያለብን ወይስ ሌላ አጀንዳ መክፈት ነው? ትላንትና አንድ ግለሰብ ጴንጤ ሆነ ብለው በቃ እሱን ሲያወሩ ነው የዋሉት። አሁን ደግሞ ሌላ አጀንዳ ለመፍጠር የሚሯሯጡ ሰዎች አሉና ያሬዲ እኔ እዛ ተናግሬያለሁ። ይሄንን ጉዳይ ዲፌንድ አድርጌ እዛ ተናግሬያለሁ። እዚህ ለሚመተው ደግሞ ከታች አላስፈላጊ ኮሜንት ለሚጽፉ እስቲ አንተም ንገራቸው። በዲያቆን ክርስቶፎሮስ እና ዲያቆን መዝሙር ያሬድ የአንድ የቤተክርስቲያን ልጆች ናቸው፣ ወንድማማቾች ናቸው። አሁን ራሱ ቁጭ ብዬ ይሄ ገብቼ አብሬው ሆኜ ዲያቆን ያሬድ ሲናገር ሰምቻለሁ። ሁላችንም በምንችለው እናገልግል። እንዲያውም ጭራሽ ልዩነት እንዳለ አድርገው ጥላቻ እንዳለ አድርገው ነው የሚናገሩት። ስክሪንሻቱን ልክሎታለሁ፣ ፎቶ አንስቼ ነው የመጣሁት። እና ይሄ ላይ ግሳጼ ይስጥልን ያሬድዬ። አላስፈላጊ ነገር የሚናገሩ ሰዎችን ተው ማለት መቻል አለበት። እና ይሄንን ሐሳብ እዚህ መተው ለሚናገሩ አጽንኦ ሰጥተው እረፉ የሚለውን ነገር ይናገሩ ያሬድዬ። ይሄንን እንዲያውቁት ስለፈለኩ ነው። እዚህም ያቀሳስረዋል። መተው የሚናገሩትን እንዳያምኑ፣ እዛ ለማጣላት ነው፣ እርስ በርስ ለማጋጨት ነው። አዎ እሺ። እኔ ቱ ቢ ኦነስት ምን ትልቁ ነገር ይሆንላችሁ እዚህ ያላችሁ ክርስቲያኖች፣ እግዚአብሔር ልብን ይመረምራል። መቼም ለሰዎች ተብሎ የሚደረግ አገልግሎት የለም። ሰዎች እንዲደሰቱ እገሌ እንዲከፋው እገሌ እንዲደሰት አይደለም የምናገለግለው ለበረከት ነው። ዋጋ እግዚአብሔር ስለሚሰጠን ነው። ዋጋ ከፋይ እግዚአብሔር ነው። ስለዚህ እኔ ምንም ለእያንዳንዳችሁ ኮመንት መልስ አልሰጥም ባይዘወይ። ምክንያቱም ለሰነፍ ሰው ይህን ያህልም የስንፍና ነገር መናገር አይጠበቅብኝም። የታይታ አገልግሎት የለም ባይዘወይ፣ የታይታ አገልግሎት የለም። እኔ ዝም ብሎ የታይታ አገልግሎት አላምንም። እዚህ የሚያገለግሏችሁም ወንድሞቻችን ዲያቆናቱ ሙሉ ጠቅላላ የታይታ አገልግሎት የለባቸው። የታይታ አገልግሎት የሚፈልግ ሰው ካለ ኦልሬዲ ዋጋው የወደቀ ነው። የታይታ አገልግሎት አይደለም እኔ የማገለግለው ስለ ራሴ ስናገር። ኦኬ የታይታ አገልግሎት ስለማላገለግል የሆኑ ሰዎች የሆነ ነገር አሉ፣ የሆኑ ሰዎች እንደዚህ በሱ አገልግሎት የለም። ቅድም እኮ ነገርኳችሁ፣ አገራችን በሰማይ ነው። እኛ የቤተክርስቲያን ልጆች ነን። ቤተክርስቲያን ናት። ሁላችንም የአቅማችንን ጠጠር እንጥላለን። የሚጸልየው ይጸልያል፣ የሚሰብከው ይሰብካል፣ ቤት የሚጠርገው ይጠርጋል። ቤት የሚጠርገውን ሰው ስበክ አትሉትም። ኦኬ ቤት የሚጠርገውን ሰው ናታኒም ደጁን የእግዚአብሔርን ደጅ የሚጠርገውን ሰው እና አሁን እኔ ስብከት ጀምሬያለሁ እንደኔ ስበክ አትሉትም። ምክንያቱም አንተ ሰባኪው ሄደ መጥረግ አይደለም ያንተ ጸጋ። ያንተ ጸጋ መስበክ ከሆነ ስብከትን ቀጥል፣ ለሚጠርገው ደግሞ እንዲጠርግ ደግሞ አበርታው። በቃ ሁሉም በሚችለው ጸጋ በተሰጠው ጸጋ ይሩጥ፣ አለቅ። ሰው እንደ ያሬድ ለምን አሮትክም እገሌ እንዲህ ያላችሁ ወሬ የምታመላልሱ ክፋት፣ መጽሐፍ ቅዱስ እንደሚናገረው ይሄ ክፋት አለ። ወንድም ከወንድም ማጋጨት፣ ወንድም ከወንድም ማባላት፣ ይሄ ህይወታቸውን ሰዎች ንስሐ ግቡ። ምክንያቱም በጣም እግዚአብሔር የሚጠየፈው የሚጠላው ነገር ነው። አለቅ። ስለዚህ ዓላማችን አጀንዳችን ፕሊዝ እንዲሁ ዝም ብላችሁ የግለሰቦችን ስሜት የግለሰቦችን ኢጎ ምናምን እያነሳችሁ አሁን ጉዳዩ የያሬድ ስሜት አይደለም፣ የዲያቆን አማኔ ስሜት አይደለም፣ የገሌ ዲያቆን የገሌ አባት ስሜት ጉዳይ አይደለም። አሁን ጉዳዩ የሞቱ የሚገደሉ በዚህ ሰዓት እኛ እንዲሁ ስሜቴ ተጎዳኘው እንዲህ ተባልኩ ያን ስንጨነቅ ስጋቸው ደማቸው በደምና በስጋ እየተወራረዱ የሚገደሉ ክርስቲያኖች አሉ። ስለዚህ እኔ የእናንተን ስሜት በቃ እንዲሁ ለመጠበቅ እንዲሁ ስሜታችሁን ለማሟሸት ስሜታችሁን ማሳጅ ለማድረግ አይደለም የመጣሁት። ለሚገደሉ ክርስቲያን እህቶችና ወንድሞቼ ጸሎት ለማድረግ እንድንበረታ እንድንጸና እነሱን ለማሰብ ነው የመጣሁት። አለቅ። ቤትን ዘግተን ጋና በገሌ ቤቱን ዘግተ ይምጣን ያላልኩም አልልም። ምክንያቱም ትክክል አይደለም። ምክንያቱም የሚመቸውን ሰዓት ያ ሰው ከፍቶ
ያስተምራል፣ ያጸናል፣ ያበረታል፣ ኢንፎርሜሽን ይሰጣል፣ ሌላውን ደግሞ ይከፍታል። እንዲሁም ብንችል በዚህ ሰዓት ሁሉም ሰው ከፍቶ ሁሉም ድምፅ ቢሆን ሁሉም የሚችለውን ነገር ቢያደርግ በታደልን ነበር። እንዲሁ በጣም ይገርማል። የእኛ ባህሪ ህብረት ሲባል ችግር ውስጥ የሚከተን እሱ ነው። ስለዚህ ከርዕስ አታስወጡኝ። እኔ ብዙ መልስ የምሰጥ አይደለሁም። እንደምታዩኝ ምንም አይመስለኝም። ሰዎች ተሳደቡ፣ ሰዎች ነገር ስላደረጉ በቃ ሆ ብዬ የሚሄድም ሰው አይደለሁም። በጣም አስተውዬ ተጠንቅቄ ማረግ ሰው ነኝ። ምክንያቱም የምናደርገው ነገር ወጣዊነት ከስሜታዊነትና ከታይታ ከድራማ ያለው የወጣ መሆን አለበት። በቃ አለቀ። ወንድሞቼ ስሩ፣ እኔ እሰራለሁ። ዲያቆን ዘማኔ ይበርታ፣ እኔ እበረታለሁ። ዲያቆን ዘማሪያ ይበርታ፣ እኔ እበረታለሁ። ቅድም ተናግሬያለሁ። ጸሎት እንኳን የሚያደርግ ሰው በዚህ ሰዓት አቡነ ዘበሰማያት ሰላም ለኪ የሚያደርስ ሰው ትልቅ አገልግሎት ነው። የግድ ወጥቶ ይናገር ያውራ ቪዲዮ ስራ ትበሉ። በቃ ጸሎት ቤቱን ዘግቶ ጸሎት በሩን ዘግቶ ከእግዚአብሔር ጋር የሚነጋገር ሰው ራሱ እኮ አለ። እና እሱን በቃ እንደኔ ስላልጮኸ እንደኔ ወጥቶ በቃ እንዲህ ስላላለ ለወቅ ሰው ነው። በቃ አንተ እኮ አይገባህም፣ የክርስትና የቤተክርስቲያን ፍቅር የለም ልለው ነው። ስለኛ ስሜት ነው እንዲህ የምንጨነቀው? ተዉት የኛን ስሜት። በቃ ለሚገደሉ፣ ለሚቆስሉ፣ ለሚታረዱ እሱ ላይ ይሁን አላማችን። እንዲሁ ዝም ብሎ የባልቴት ወሬ፣ ዝም ብሎ የክብር የቆዳ መወጣጠር ይዞን ችግር ውስጥ ገባን እኮ። በቃ ተዉት። ሁላችሁም ድርሻችሁን ተወጡ። ጸሎት ምታረ ጸሎት እንቀጥል። ድምፅ መሆን የምትችሉ ጸጋ ያላችሁ ቮይስ ነው፣ ድምፅ ነው። ኢትስ ኦኬ። በቃ አለቀ። ቮይስ የሚሆነው ጸሎት የሚያደርገው ለምንድነው የሚወቅሰው? ጸሎት የሚያደርገው ቮይስ የሚሆነው ለምንድነው የሚወቅሰው? እንደኔ ካልመሰልከኝ ባል ነገር የለም። እግዚአብሔር በዚህ አይነት ባቢሎናዊ ልብ ውስጥ አይሰራም። እስከ ዛሬም ድረስ ዝም ብለህ በቃ መከራ የምናየው ለዛ ነው። ባይዘወይ እግዚአብሔር ንጹህ ልብ ይፈልጋል። ከቃላቶቻችን ከምንደረድራቸው ቃላት በፊት ንጹህ ልብ ይፈልጋል እግዚአብሔር። ስለዚህ ልባችሁ ንጹህ አድርጉ። እኔና ዲያቆን ክርስቶፎሮስ መሀል ጸብ ለመዝራት የመጣችሁ ካላችሁ ሰነፎች ናችሁ። እናንተ የመጨረሻ ሰነፍ፣ የስንፍና መንገድ የመረጣችሁ ናችሁ። ሀሳባችሁና ዓላማችሁ ራሱ የተምታታባችሁ ናችሁ። እኔና ዲያቆን ክርስቶፎሮስ መነጋገር ሳያስፈልገን ስለ አንዱታ ቤተክርስቲያን እንጨዋለን። እኔና ዲያቆን ክርስቶፎሮስ፣ እኔና ዲያቆን ዘማኔል፣ እኔና ዲያቆን ዘማርያም መነጋገር ሳያስፈልገን ምንም ነገር ሳያስፈልገን ከአንድ መንፈስ ቅዱስ ሆነን ስለሚታረዱ ሰዎች ጸሎት ማድረግ እንችላለን፣ ድምፅ መሆን እንችላለን። ዲያቆን ዘማርያም ቤትን ዘግተና በቃ ከኔ ጋር እኩሉን አይባልም። ዲያቆን ዘማኔል በቃ ነው ዘግተና ቤትን እኔ ከፍቻለሁ እንደዚህ አይባልም። ይበርታ ዲያቆን ዘማኔል፣ እኔም ልበርታ፣ ሁሉም ይበርታ። መሰብሰብ የሚችል ሰው ሁሉም ይሰብሰብ። ደግሞ የሚችል ሰው በየሰዓቱ እየከፈተ በሚመቸው ሰዓት እየከፈተ ዕለቱን ሙሉ ይሄን ነገር ያስተጋባ። አለቅ። እኔ እንደው የእናንተን ስሜትና የእናንተን ኢጎ ማባበል ምንድን ነው? እኔ ምንም ጊዜም የሌለዛ በዛ መልኩ አድርጉት። ዲያቆን ምንም ችግር የለውም። እኔ ድንገት አንተ እዛ እያደረጉ ያሉትን ነገር ስላየው እዛ ተቆጥቻቸው ሁለተኛ የያሬዶን ስም እንዳታነሱ። ያሬዶ ወንድማችን ነው፣ እንወደዋለን። እንዲህ አይነት ነገር እየመጣችሁ ወንድሞች ለወንድሞች ለማጋጨት የምትሞክሩ ሰዎች ስርዓት ያዙ ብለን ተናግሬ ነው የመጣሁት። ቃል በቃል ተናግሬ ነው የመጣሁት። እዚህም መጡ አሉ፣ እዛ ሆኜ ነገሩኝ። እዛ ደግሞ ሄደው ስለ ክርስቶፎሮስ እያወሩን አሉ። ለዛ ነው ያሬድ ቆይ አውርደኝ ብዬው ክርስቶፎሮስ እኔ ቀጥታ ወደዚህ የመጣሁት ትምህርት ላይ ስለነበርክ ቅድም ልረብሽ ስላልፈለኩ ነው መጣው። እዚህም መጥቼ የተናገርኩት ለዛ ነው። ስለዚህ ስርዓት ያዙ። በቃ አሁን አጀንዳችን አንድ ነው። አጀንዳችን አንድና አንድ ነው። እሱም በአርሲ በአካባቢው ለሚገደሉ ክርስቲያኖች ድምፅ መሆን ነው። በቃ ድምፅ መሆን ነው። ሌላ አላስፈላጊ ነገር ወንድሞች መካከል ጠብ ለመዝራት የምትሞክሩ ሰዎች ስርዓታችሁን ያዙ። ስርዓታችሁን ያዙ። ሁሉም ድምፅ እየሆነ ነው። እከሌ ድምፅ አልሆነም እያላችሁ እከሌ እንደዚህ አትበሉ። ይኸው ድምፅ እየሆነ ነው። ስለዚህ እባካችሁን እረፉ። ያሬድ በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። እወድሃለሁ። እኔ በበኩሌ በጣም ነው የምወድህ ታውቃለህ። እኔ ካጠፋው ያሬዶ ደህና አድርጎ በእግዚአብሔር ቃል ደህና አድርጎ ይመክረኛል። በቃ እኔም እንመካከራለን። እንደዛ ነው የምንቀጥለው። ጠላቶቻችን ግን እፈሩ። እሺ ዲያቆንዬ እግዚአብሔር ይስጥልን። እኔ ስም እየጠሩ ገሌ እንዲህ ነው ገሌ በዚህ ወጥቶ እኔ እንደዚህ አታርጉ። አሁን ከገባሁን የአንድ 2 ሰዓት 3 ሰዓት ሆነኝ። የአንድ ሰው ስም አልጠራውም። ጠርቻለሁ። የአንድ ወንድም ስም አልጠራውም። የአንድ አባት ስም አልጠራውም። መጥራትም አያስፈልገኝም። ለወንድሞቼ ድምፅ ለመሆን
እገሌ መንቀፍ አይጠበቅብኝም። የማንንም ስም አልጠራውም እንደምታዩኝ። ምክንያቱ ስለምን ቢባል እሱ አይደለማ አላማው። የማንንም ስም ሁሉንም እንደው ምን ሳደርግ ነበረ? እግዚአብሔር በቃ የአገልግሎት ዘመናቸውን ይባርክላቸው። በዚህ እየታገሉ ያሉ እየሮጡ ያሉ በአቅማቸው ሁሉ ደግሞ በማይታይ ደግሞ ብዙ የሚሰሩ አሉ። እነሱንም እግዚአብሔር ያያል። የእነሱንም ዋጋ በረከት ያሳድርብን ያልኩት የአንድ ሰው ስም እንኳን አልጠራው። ምክንያቱም በዚህ አይነት አካሄድ ደስ የሚሰኝ እግዚአብሔርም የለም አገልግሎትም የለም። ለወንድሞቻችን ድምፅ መሆን ሳይሆን የያዝነው በዚች አጋጣሚ የእውቅና ጉዳይን የያዝነው ማለት ነው። እገሌ እያልን ስም እየጠራን እገሌ ለምን እያልን ከሆነ ማለት ነው። ስለዚህ ዝም ብለህ ስራህን ስራ፣ ጸጥ ብለህ ስራህን ስራ፣ ጸጥ ብለህ ጸሎትን አድርግ፣ ጸጥ ብለህ ድምፅ መሆንን ቀጥል። ትዊተርህን፣ ፌስቡክህን፣ ቲክታክን፣ ሶሻል ሚዲያን ጸጥ ብለህ ስራህን ስራ። እገሌ ለምን አልመጣም፣ እገሌ ለምን አላገዘኝም፣ እገሌ ለምን እንደኔ ያልሆነም አትበል። የእገሌን እይታ ፈልገው ከሆነ የተንቀሳቀስከው ዋጋ የለውም አገልግሎት። ዝም ብለህ ስራህን ስራ በንጹህ ልቦና። የአቅም የቻለውን እንደ ጸጋህ ሩጥ። አለቀ። መምህር እንኳን በሰላም መጡ። መምህር ሕዝቅያስ አገኟችሁ፣ ጥሩ አድርገው አገኟችሁ ዛሬ። እኔ እንጃ፣ እኔ እኮ ምንም አልገባኝም ምን እየሆኑ እንደሆነ። እኔ ጸሎት አድርጌ እኮ መጨረሻ ነበረ እየሰማው ነበረ። ጸሎቱን ስታደርግ መጽሐፍቱን ስታነብ እየሰማው ነበር እና አማኑም ከዛ ሲወርድ እየሰማሁት ነበረ። ቆይ ያሬዶ ጋር ደረሽ ልምጣለ። ስንት ደቂቃችን ባከነ፣ ስንት ስራ የሚሰራበት እና ከዚህ በኋላ ለምን የፈለጉትን ኮመንት አይጽፉም? ዝጓቸው፣ እንደፈለጉ ይፈንዱ። ሞዴሬተሮች ካሉ ሚዩት ያደርጓቸው። አሁን ምንድነው ያንተ ነው የሚያስተጋባው መዝሙረ? ቆይ እስቲ ሚዩት ላድርግ። ያ ኦኬ። አሁን ምንድን ነው የምናደርገው? መምህር አማኑ እንወስንና አንዱ ቤት ላይ እንጠቃለል። ምክንያቱም መምህር ፋሲካው እስኪነሱ ከእንቅልፋቸው ማታ ላይክ 3 AM ምናምን ነው የተኙት እና ከእንቅልፋቸው እስኪነሱ ቢያንስ አሁን ዲሲ 9 AM ሆኗል። ትዊተሩ ምናምን አሮንም ለጥፏል አዲስ ቪዲዮ። እዛ ግቡና ፕሊስ ቮይስ ፎር ኢትዮጵያን ክርስቲያን፣ ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን እያላችሁ ኮመንት አድርጉ። አሁን ስራው ነው የሚቀጥለው። በመሀል እየተማማረን እየተዘመረ የሚሻለው ግን ወንድማችን ዲያቆን ክርስቶፎሮስም ጋር እዚህም ጋር ሰው ከሚበተን አንዱ ቦታ ብንሆንና አንዱ ሩም ብንጠቃለልና ከዛ በኋላ ማታ የተሰራው ስራ የሚገርማችሁ ማታ በተደረገው ትዊትና ኢሜይል ምክንያት አሁን ስታዩ የእንግሊዘኛ ዜናዎች በጣም እየወጡ ነው። የእንግሊዘኛ ዜና እኛም የምንፈልገው እሱን ነው እና እንደገና ትምህርታችንን እንቀይራለን። የአርሲ ኦርቶዶክሶች ራሳቸውንም እንዲጠብቁ ዝም ብሎ ቆሞ መሞት ሳይሆን ራሳቸውንም መጠበቅ እንዳለባቸው። ክርስቲያን አሳዶ ነው እንጂ የማይገለው ሊገል ሲመጣ ዝም ብለ ሙት የሚል የለም እና በምንችለው ሁሉ እናደርጋለን። ስለዚህ እነዚህ ኖረኞች ለዛሬ ተዋቸው። ትናንትና ምንም አናስገባ ስንላቸው ዝም ትላላችሁ፣ ሰሙ ጴንጤ ሆነ ሲሉ ነው አሉ። እሱን ደግሞ እንትን ስንላቸው ጦርነት ልታነሳሱ ነው ወይ አሉ። በሽተኛ ሰዎች አይምሯቸው እንትን ሀሳባቸው የተበላሸ፣ ጤነኛ ሆነው እነሱ የተበላሸ። ስለዚህ እነሱ ላይ ጊዜ አናጠፋም። ዛማኑ ከዲያቆን ክርስቶፎሮስ ጋር ተነጋገሩና ወደ አንዱ ጋር ሰብሰብ ብለን አትሊስት የትዊተሩን ወይም የእንትኑን 1-3 ዙር ብንሄድ መምህር ፋሲካው እስኪነሱ እኔም ፌስቡካቸውን አወጣለሁ። እዚህ ውስጥ ፌስቡክ ያላችሁ ሰዎች ፋሲካው ካሳው ነው የሚለው ፌስቡካቸው። እዛ ላይ ትዊተሩ ላይ የሚጻፈው መልእክት ማትዌት እንደሚደረግ እነ ፑቲንን ሁሉ ነው ማታ ሲደረግ ያደረው። የዲያቆን ዳዊት ሙሉነህ ዶክተር ካላልኩ ደግሞ ይገለኛል ችግር
የእሳቸውም የእንግሊዝኛ ቪዲዮ፣ የመምህር ዛማኑ የእንግሊዝኛ ቪዲዮ፣ እነ መዝሙር ሁሉም ሰው የሰሩት ቪዲዮዎች መውጣት አለበት እና ሪፖስት ስታረጉ ኮመንት ስታረጉ ኤረን እና ዴይለን የሚለውን ሰዎች ሜንሽን እያረጋችሁ፣ ምክንያቱም እነሱ ናቸው አሁን የእንግሊዘኛውን የያዙልን እና ደግሞ አንድ የኮፕቲክ ኦርቶዶክስ የአቡነ አንቶኒ ወንድም እሱ ደግሞ ዋይት ሀውስ ውስጥ ስልጣን ተሰጥቶታል ምን እንዲያደርግ የክርስቲያኖችን ህይወት የክርስቲያኖችን ሁኔታ አጣርቶ እንዲያቀርብ ለትራምፕ እና ናይጄሪያዎች እንደዛ አይነት ፍትህ ካገኙ እኛም ማናገኝበት ምንም ምክንያት የለም። ሁለተኛ ደግሞ 4 ኪሎ ስላሉ ጳጳሳት የምትጨነቁ ሰዎች ፕሊስ አቁሙ። እኛ ሃይማኖታችንን ከነሱ አልወሰድነውም። ሃይማኖታችን ሃይማኖተ አበው ብለን የያዝነው እነዚህ 4 ኪሎ ያሉትን ሰዎች አይደለም። 4 ኪሎ ያሉት ሰዎች የተሾሙ ሰዎች ናቸው። ምን ያሉ ሰዎች የተሾሙ ምን እንዲሆኑ እረኛ ካልሆኑስ ምንደኛ ናቸው። በቃ ምንደኛ ደግሞ ያስበላል እንጂ አይከላከልም። ስለዚህ እነሱንም ሜንሽን ማድረግ አቁሙ። አባቶቻችን ናቸው በቃ የሉም። ከሌሉ ከእንቅልፋቸው እስኪነቁ ልቦና እንዲሰጣቸው በእነ አቡነ ይስሐቅ እየተጽናናን ስራውን መቀጠል ነው እና ፕሊስ ኮፒ ሊንክ አድርጉ። ይሄ ኮፒ ሊንኩ 1 ሚሊዮን ይግባ፣ እንትኑም 1000 ይግባ። ሰዎች ጌም ሲጫወቱ 23,000 ሰው ቁጭ ብሎ እያየ ኦርቶዶክሳውያን ትናንት እንደዛ እየጮህን 10 ሰዎች ተጨምረዋል። ታውቃላችሁ። ሌሊት ደግሞ በዛ 2 AM በአሜሪካ 1 ሰው ተጨምሮ 11ኛ ሰው ተጨምሮ እና ብዙ ስራ ነው ያለን እና ሌላውን ርዕስ እንደው በመድኃኒዓለም ተዉ። እናንተም መምህሮቹም ስታዩ ሚዩት አድርጉ፣ አሊያ ደግሞ ምንም አይነት መልስ አትስጡ። ምንም ዲያቆንዬ ምናልባት መምህር ሕዝቅያስ አይተህ ከሆነ በኮመንት ብቻ እኮ አይደለም፣ ጭራሽ እኮ ገስት ላይ አንሚዩት ሆኖ እኮ መነገር ሁሉ ተጀመረ እና ይሄ ነገር መልካም አይደለም። ያለበት ሰው መገሰጥ አለበት። በዚህ ሰዓት ላይ አንድ ሰው ያሬዶንም ሆነ መዝሙር ያሬድንም ሆነ ዘማርያምንም እንዲናገርን ያልፈቅድም። ይኸው ድምፅ እየሆኑ ነው፣ እየታገሉ ነው፣ እየጸለዩ ነው፣ እያስተማሩ እያጽናኑ ነው። ምን ይሁኑ ከዚህ በላይ? እና ዲያቆን ክርስቶፎሮስ እጅጉን የምንወደው ወንድማችን ነው። ዲያቆን መዝሙር ያሬድ እጅጉን የምንወደው ወንድማችን ነው። በመሃል ክብሪት የምትጭሩ ክብሪቱ እናንተን ያቃጥላል እንጂ እነሱ ጋር አይደርስም። ይሄን ነግራቸዋለሁ በፍጹም። ስለዚህ ከወንድሞቼ ራቅ በሉ፣ አይናችሁን አንሱ። አንድም ቤት የእነዚህ ወንድሞች ስም እንዲነሳ አልፈልግም። በቃ እየታገሉ ነው ያሉት። አጀንዳ አትስጡን። በቃ አጀንዳችን አንድና አንድ ነው፣ እርሱም ድምፅ መሆን ነው። ስለዚህ ስርዓት ያዙ። ከዚህ በኋላ ሄዳችሁ ይሄኔ እኮ እዛ ሄደው እያቀሳሰዱ ይላሉ። ይሄኔ እዛ ሄደው እንዲህ ነው እያለ ነው አማን ብለው የሚናገሩ ሊኖሩ ይችላሉ። እናንተን ላግኛችሁ ደህና አድርጌ ሚዩትና ብሎክ አደርጋችኋለሁ። ከዚህ በኋላ አጀንዳ የለም። ወንድሞቻችንን እንወዳቸዋለን። ስማቸውን ግን እንዳታነሱ፣ የአንዳቸውንም ስም እንዳታነሱ። እዚህ መታችሁ ክርስቶፎሮስ ብትሉ የያሬዶ ቤት የኔ ቤት ነው፣ ብሎክ ነው ማድረጋችሁ። እዚህ አንዳችሁም እዛ ሄዳችሁ መዝሙር ያሬድ ብትሉ እኔ ነኝ ብሎክ ማድረገው። ላሳውቃችሁ፣ ብሎክ ያደረጋችሁ ካለ ዲያቆን ዛማኑኤል ይባላል። ይሄንን ወቁ። አንድ ሰው ከዚህ በኋላ በወንድሞች መካከል ጠብ ለመስራት አብረን ጸሎት እንድናደርግ፣ ሁለተኛ ደግሞ ምንድነው ለክርስቲያኖች ማጽናኛ ቃል ለመንገር እዚህ ላይ ቲክታክ ላይ ይህ ሰሞን ደግሞ እየበረቱ እየደከሙ እየወጡ እየወረዱ ላሉ እንደነ ዲያቆን ፋሲካው ሌሎችም እንደነ ዲያቆን ክርስቶፈረስ ሌሎችም መምህር ሕዝቅያስ ዲያቆን አማኑ ሁሉም በጸሎትም በውጭም በሚሰማም በሚታይም በማይታይም ሁሉ ለሚያገለግሉ ሰዎች በርቱ ለማለት እግዚአብሔር ከእናንተ ጋር ይሁን ለማለት መልካም ነገር ለመመኘት በጸሎት እነሱንም ማሰብ ስላለብን የገባሁት እና ከዛ አንጻር ነው። ዲያቆን ክርስቶፎሮስ ጋር ሄዳለን። ተሜ ሀሳብን ያንተን የመጨረሻ ልስማና ወደ ዲያቆን እንሄዳለን። ዲያቆን ክርስቶፎሮስ ጋር ዘግተን ሄዳለን።
ዲያቆን መዝሙረ ያሬድ፣ ዲያቆን መምህር አማን፣ ዲያቆን ሕዝቅያስ ሰላም ብያለሁ። ሁላችሁንም ታችም ላይ ያላችሁ ያሬድ ጠፍተሃል። እኔ እንዲሁም ጓጉቼ ገባሁት። የለውም ተምዬ፣ ምንም አልተመቸኝም። አንዳንድ ነገሮች ስላሉ ምንም አይመችም። ለዛ ነው አይመችም። ያው ሰው የራሱም ደግሞ ፐርሰናል ላይፍም አለውና በዚህ አጋጣሚ ኦልሞስት ሁላችንም በሚገባን ቋንቋ በምንችለው ቋንቋ መዝሙርም ቪዲዮ መስራት ካለብን አይቻለሁ። የዲያቆን አማንን የነ ቴዶ ዘሩፋኤልን እና እኛ ኦልሞስት ኦሮምኛም ቋንቋ ተናጋሪ ነኝ፣ እንደዚሁ ደግሞ ጉራግኛ የሶዶ ጉራግኛ እችላለሁ። ግን መዝሙር በኦሮምኛ ሌላው ጆሮ ላይ እንዲደርስ ሰርቼ ነበርና ቅድም መጀመሪያ ላይ ፒን አድርጌዋለሁ በኦሮምኛ መዝሙር። እሱን ገብታችሁ ሪፖስት አድርጉት ውዶች። በምንችለው አቅም እኔ እንደ ታናሽ ወንድም ልመክረው የምችለው አንድ ነገር ነው። አንዳንድ ቪዲዮ ሳይ ያመኛል። ምንድነው ማየው ያሬድዬ ወንድሞችን ስም ፐርሰናል እየተጠራ የሚባሉ ነገሮች ቢቀር በቃ ይሄ ክርስቲያናዊ የሆነ ግዴታችን ነው። ክርስቲያናዊ የሆነ ግዴታችን ከሆነ ያሬድንም ስሙን የመጥራት ያሬድም ተመስገንን ስም የመጥራት አይጠበቅበትም። የተቀበልኩት እውነት ነው እንዳደርግ የሚያስገድደኝ። እኔ እኮ ዛሬ በቃ እንዳደርግ ስለሚያደርገኝ ነው። እና እንደዚህ አይነት ነገሮች ተው አትበሉኝ። እኔ ኮሜንታተሮች እኮ ይገርመኛል። አሁን ደግሞ ተመስገን እንደዚህ ያለ ብላችሁ ደግሞ እዛ እንደምትጽፉ አውቃለሁ። እና ተው አትበሉ። የሚሰማኝን የሚገባኝን ነፃ ፍቃድ ስላለኝ የማውራት መብቴ ልጠቀም። የማውራትንም መብቴንም ከልክላችሁ ሄዳችሁ እዛም ደግሞ አቃጥራችሁም ደግሞ አችሉ እና ተውት። እና እንደ ታናሽ ወንድም ልነግራችሁ የሚገባው በቃ ዝም በሉ። የሚገባንን ብቻ እናድርግ። እኔ አልቻልኩም። የ2 ዓመት ልጅ ህፃን ሞተ ሲባል ግዴታ ኦርቶዶክስ መሆን አይጠበቅብኝም። እና ደግሞ ሌሎቻችሁም እንደዛው ድሉን ካገኘው ይሄን ነገር ተው። አንዳንድ ቤት ላይ ያሬድዬ እንደዚህ አይነት ሀሳብ ላይ ልገባ ስል እኔ አሁን እንደዚሁ ሀሳብ ላይ ያሉ ሰዎች ያልተስማማኝ ሀሳቦች ነበሩ። ገባኝና ወረድኩኝ ለሚባል በዚህ ሀሳብ ውስጥ ሌላ ፕሮጀክት ይዘው የመጡ ሰዎችም ሊኖሩ ስለሚችሉ እሱንም እንደ ሰው እንጠንቀቅ። በተለይ ኢትዮጵያ ውስጥ ያሉ ልጆችንም ደግሞ አታስጨንቋቸው። ደስ ያላቸውን ነገር እንዳይናገሩ የሚያደርጋቸው ነገር አለ። ዝምታቸው በራሱ በቂ ስለሆነ ይህንንም ተረዱ። አመሰግናለሁ ወንድሜ። እሺ ተምዋ እናመሰግናለን። በቃ እናጠቃል። ምንድነው መሰላችሁ ትልቁ ነገር የመጀመሪያው ነገር ጸሎት። በቃ እስቲ አቡነ ዘበሰማያትና ሰላም ለኪ። አሁን ከዚህ ስትወጡ ሁላችሁም ወደ 782 ሰው አለ። ከዚህ ስትወጡ እስቲ 1 ደቂቃ ቆማችሁ ጸሎት አድርጉ። ይህን ቃል ግቡልኝ። 1 ደቂቃ ቆማችሁ የሆነ ገሌ እንደዚህ ገሌ በዚህ ወቶ ገሌ በዚህ ወቶ ከምንን 1 ደቂቃ አፋችንን ዘግተን ጸጥ ብለን ለጸሎት ብቻ አፋችን ይከፈት። አቡነ ዘበሰማያትና ሰላም ለኪ 1 ደቂቃ ውሰዱና ከዚህ ስትወጡ ዛሬ መከራን እየተቀበሉ ያሉ እስካሁን ድረስ መከራን እየተቀበሉ ያሉ ክርስቲያን እህትና ወንድሞቻችን በአርሲ ብቻ አይደለም በየክፍለ ሀገሩ አሁን እኔና እናንተ እያወራን ይሄኔ ስንት መከራ የሚቀበሉ ይኖራሉ። ስለዚህ ጸሎት እናስብ። በቃ ጸሎት እናስብ። ለሌላም ትርፉ ነገር ተዉት። እግዚአብሔር በክፉ ንግግር ውስጥና በክፉ ልብ ውስጥ ስለማይሰራ ይልቅ ጸሎት አብዝተን እናድርግ። ለሁሉ ፍቅር ይኑረን። ለሚያገለግሉ ወንድሞች ሁሉ በፍቅር በጸሎት እናስባቸው። በተለያየ አገልግሎቱ በተለያየ መልኩ ስለሚደረግ ማለት ነው። ኦኬ የሚሰሩ ቪዲዮዎችን ዲዩት ኮፒ ሊንክ ሼር አድርጉ። ክፉ ነገር ከአንደበታችሁ እንዳይወጣ፣ ክፉ ነገር ከልቦናችሁ እንዳይወጣ፣ ክፉ ነገር ለማንም እንዳትመልሱ። ኦኬ ምክንያቱም ሰው ለማስደሰት አይደለም አገልግሎቱ እግዚአብሔር ደስ እንዲሰኝና እኛ ደግሞ ጸጋ በረከት እንድናገኝ ነው። አለቀ። ሌላ ምንም የለውም። ኦኬ በቃ እግዚአብሔር ደስ እንዲሰኝ የመጀመሪያው ነገር እግዚአብሔር ደስ ተሰኘበት ወይ፣ እግዚአብሔር ከበረበት ወይ፣ እግዚአብሔር እንዲሰማን ሆንን ወይ ነው የመጀመሪያው እንጂ የሰው ምስጋና፣ የሰው ትችት፣ የሰው ነቀፋ፣ የሰው ስድብ እሱ አይደለም። ኦኬ እና አንደበታችሁና ልቦናችሁን ጠብቁ። ለሰነፍ ሰዎች መልስ አትመልሱ። ለሚሳደቡ ሰዎችም ስድብ አትመልሱ። የምትሳደቡና ግን ወንድሞችን ከወንድሞች ለማጋጨት የምትሄዱ ካላችሁ እግዚአብሔር ልቦናችሁን ይፈውስ። ይሄ በሽታ ነው፣ ህመም ነው።
የወንድሞችን ስም የአባቶችን ስም እየጠራችሁ በማይሆን ነገር የምትናገሩ በማታውቁት ህይወት የምትፈርዱ ሰዎችም አሁንም ይሄ በሽታ ነው፣ ህመም ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አንደበታችን ይጠብቅ። ዲያቆን ክርስቶፎረስ ከከፈቱ ወደ ዲያቆን ክርስቶፎረስ ሂዱ። እኔ ወደ ስራ መመለስ ስላለብኝ ነው። እግዚአብሔር ከሁላችን ጋር ይሁን። ዲያቆን እንግዲህ እናመሰግናለን። እደውልልዎታለሁ። እስኪ ታችን ደህና ናት አይደለ? አዎ ሁሉ ሰላም ሰላም በልልኝ። እወዳለሁ ያሬድ። ቻው። እሺ በሉ ሰላም ዋሉ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ዲያቆን ክርስቶፎረስ ጋር ሄዳችሁ እዛ ደግሞ ሰብሰብ ብንበል ማለት ነው። ሰላም ዋሉ። እግዚአብሔር ይስጥልን። ዋሉ። እግዚአብሔር ይስጥልን።